አንዳንድ ሩዝ እንደ ፕላስቲክ ይቀልጣል፣ አንዳንዱ ደግሞ እንደ ስኳር የደም ስኳሮን ከፍ ያደርጋል። ዛሬ የትኛውን እየበሉ እንደሆነ እንዲለዩ እንዲሁም ሩዝ ጤናውን ከሚያስቡት በላይ እንዴት እንደሚጎዳ እንመለከታለን። ሩዝ በዓለም ዙሪያ የብዙ ሰዎች ዋነኛ ምግብ ነው። እርሶም የሩዝ ወዳጅ ከሆኑ ወይም በአመጋገቦ ውስጥ ብዙውን ጊዜ የሚያካትቱ ከሆነ ይህ ቪዲዮ ለእርሶ ነው። በዚህ ቪዲዮ ውስጥ በየቀኑ ሩዝ መመገብ ሊያስከትል የሚችለው 7 የጎንዮሽ ጉዳቶች እና አሳሳቢ የሆነው የፕላስቲክ ሩዝ ከተፈጥሮ ሩዝ እንዴት መለየት እንደምንችል በዝርዝር እንመለከታለን። ይህ መረጃ ጤናውን ለመጠበቅና የተሻለ የምግብ ምርጫ ለማድረግ ይረዳዎታል ብዬ አምናለሁ። ሩዝ ለማዘጋጀት ቀላል፣ ጣፋጭና ለብዙ ምግቦች መሰረት ነው። ግን ልክ እንደ ማንኛውም ነገር ከመጠን በላይ መብላት የራሱ የሆነ ችግሮች አሉት። ወደ መጀመሪያውና በጣም አስፈላጊው ክፍል እንሂድ። በየቀኑ ሩዝ ከመጠን በላይ ስንመገብ ልናስተውላቸው የሚገቡ 7 የጎንዮሽ ጉዳቶች አሉ። የመጀመሪያው አርሲኒክ በሚባለው ጎጂ ንጥረ ነገር መመረዙ ነው። ሩዝ ከሌሎች የእህል አይነቶች የበለጠ አርሲኒክን በውስጡ የማከማቸት ባህሪ ያለው። በተለይ ደግሞ ኢንኦርጋኒክ አርሲኒክ የሚባለውን በጣም መርዛማ የሆነው የአርሲኒክ አይነት ይይዛል። ምንም እንኳ አርሲኒክ በአነስተኛ መጠን በመኖሩ ምክንያት ወዲያውኑ የመመረዝ ምልክቶች ባያሳይም ለረጅም ጊዜ ይህንን ንጥረ ነገር መውሰድ በተለይም በልጆችና በወጣቶች ላይ ለተለያዩ የነርቭ ችግሮች ሊያጋልጥ ይችላል። ይህንን መርዛማ ንጥረ ነገር ለመቀነስ ሩዝን በተለያዩ ምግቦች መቀያየርና ከሌሎች እህሎች ጋር ማዋሃድ እንዲሁም በደንብ ማጠብ፣ ስናበስል ውሃ በዛ አድርገን መቀቀል። ሁለተኛው የስኳር ህመም ስጋት ነው። ሩዝ ከፍተኛ ግላይሴሚክ ኢንዴክስ አለው። ይህ ማለት ከተመገብነው በኋላ የደም ስኳር መጠን በፍጥነት እንዲጨምር ያደርጋል። እንደ ሩዝ የመሳሰሉ ከፍተኛ ግላይሴሚክ ምግቦችን ያለማቋረጥ መመገብ የደም ስኳር አለመመጣጠን ሊፈጠር እንዲሁም በአይነት 2 የስኳር በሽታ የመያዝ እድልን ሊጨምር ይችላል። ይህንን ለመቀነስ ሩዝን እንደ አትክልትና ፕሮቲን በመሳሰሉ ዝቅተኛ ግላይሴሚክ ምግቦች ጋር ማመጣጠን ይመከራል። ሶስተኛው ነጥብ ለሌሎች አስፈላጊ ንጥረ ነገሮች ቦታ አለመስጠት ነው። አዘውትሮ ሩዝ ወይም ሌላ ማንኛውንም ምግብ መመገብ ለሰውነት የሚያስፈልጉ ሌሎች ንጥረ ነገሮችን እንዳናገኝ ሊያደርገን ይችላል። በሂደት ሰውነታችን እንደ ቫይታሚን ኤ፣ ዚንክ፣ አይረን የመሳሰሉ ጠቃሚ ንጥረ ነገሮች እጥረት ሊገጥመው ይችላል። ጤናማ ለመሆን የምንመገበው ምግብ የተለያየ መሆን አለበት። ለዚህ መፍትሄ ሁልጊዜ ገበታው በቀለማት ያሸበረቁ አትክልቶች፣ ፍራፍሬዎችና የተለያዩ ፕሮቲኖች ለማካተት ይሞክሩ። አራተኛው ደግሞ ቫይታሚኖችና ማዕድናት ወደ ሰውነት መስረግ መቀነስ ነው። ሩዝ በብዛት ስንመገብ እንደ ዚንክ የመሳሰሉ ወሳኝ ንጥረ ነገሮችን ሰውነታችን እንዳያዋህድ ወይንም እንዳያሰርግ ሊያደርግ ይችላል። ሩዝን እንደ ዋና የምግብ ምንጭ አድርጎ መመገብ የቫይታሚን ኤ እጥረትንም ያስከትላል። የቫይታሚን ኤ እጥረት ደግሞ የአይን እይታን ጨምሮ በብዙ የሰውነት ተግባራት ላይ ተጽዕኖ ያሳድራል። አምስተኛው ነጥብ በሰውነት ውስጥ ባሉ የግሉኮስ ሜታቦሊዝም ላይ የሚያሳድረው ተጽዕኖ ነው። ሩዝ ዝቅተኛ ካሎሪና ከፍተኛ ካርቦሃይድሬት ስላለው ከመጠን በላይ መመገብ በሰውነቱ ውስጥ ያለውን የግሉኮስ ሜታቦሊዝም እና የኢንሱሊን ምርት ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ይህም የክብደት መጨመር፣ የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ እና የስኳር በሽታ ሊያስከትል ይችላል። ስድስተኛው ክብደት መጨመር ነው። አዘውትሮ ሩዝ መመገብ በውስጡ ባለው ከፍተኛ የካርቦሃይድሬት መጠን ምክንያት የክብደት መጨመር ሊያስከትል ይችላል። ካርቦሃይድሬት ጠቃሚ የኃይል ምንጭ ነው። ነገር ግን ሰውነቶ ከሚያስፈልገው በላይ ሲመገቡ ወደ ስብነት ተቀይሮ የሰውነት ስብ እንዲጨምር ያደርጋል። ክብደት መጨመርን ለማስወገድ ሩዝን በልክ መመገብ እንዲሁም ከሌሎች በንጥረ ነገሮች ከበለጸጉ ምግቦች ጋር ማዋሃድ አስፈላጊ ነው። የመጨረሻው ቀላል የማይባለው የምግብ መፈጨት ችግር ነው። ከመጠን በላይ ሩዝ መመገብ እንደ ጋዝ፣ የሆድ ድርቀትና ተቅማጥ የመሳሰሉ የምግብ መፈጨት ችግሮችን ሊያስከትል ይችላል። ይህ በተለይ ሩዝ የማይስማማቸው ወይም የግሉቲን ችግር ላላቸው ሰዎች የበለጠ አስቸጋሪ ነው። ሩዝ ጣፋጭና ተመራጭ ምግብ ቢሆንም ማዘውተርና ከመጠን በላይ መመገብ እንደ አርሴኒክ መመረዝ፣ የስኳር ህመም፣ ክብደት መጨመርና የምግብ መፈጨት ችግር የመሳሰሉ በርካታ የጤና ችግሮችን ሊያስከትል እንደሚችል አይተናል። ዋናው መልእክት በጥቂቱና የተመጣጠነ ምግብ
መመገብ ነው። አሁን ደግሞ በጣም ወሳኝና አስደንጋጭ ወደ ሆነው ጉዳይ እንለፍ። የፕላስቲክ ሩዝ። በሚያሳዝን ሁኔታ በየዕለቱ የምንገበያየው ሩዝ ሁሉ እውነተኛ ላይሆን ይችላል። የፕላስቲክ ሩዝ በሪፖርቶች እንደተገለጸው ከድንችና ሰው ሰራሽ ወይንም ሲንቴቲክ ሬዚን ተዘጋጅቶ እውነተኛ ሩዝ እንዲመስል ተደርጎ የሚሰራ ምርት ነው። ብንበላውም ሰውነታችን ሊያዋህደው የማይችል በመሆኑ በጣም አደገኛ ነው። የፕላስቲክ ሩዝ ከእውነተኛ ሩዝ ጋር በጥሬው ሲታይ ለመለየት በጣም ከባድ ነው። ነገር ግን ከተቀቀለ በኋላም ቢሆን በጣም ደረቅና ጠንካራ መሆኑ እንዲሁም ከተለመደው ሩዝ የተለየ ሽታ እንዳለው ማስተዋል እንችላለን። የፕላስቲክ ሩዝ ከእውነተኛ ሩዝ ለመለየት የሚረዱ 5 ቀላል መንገዶችን እንመልከት። በአትኩሮት ይከታተሉ። አንደኛው በውሃ ምርመራ መለየት እንችላለን። ይህ በጣም ቀላል መንገድ ነው። 1 ብርጭቆ ውሃ ውስጥ 1 እፍኝ የሚሆን ሩዝ ይጨምሩ። እዚህ ላይ በደንብ መመልከት ያለብን የፕላስቲክ ሩዝ ከሆነ በውሃ ውስጥ አይሰርግም። ፕላስቲክ ውሃን የመቋቋም ባህሪ ስላለው በውሃ ላይ ሊንሳፈፍ ይችላል። እውነተኛ ሩዝ ከሆነ ውሃውን ይመጣል። ስለዚህ ወደ ታች ይሰርጋል ወይንም ይሰምጣል። ሁለተኛ ደግሞ የእሳት ምርመራ ነው። ይህ ደግሞ በጣም በጥንቃቄ ማድረግ የሚያስፈልገው ዘዴ ነው። ትንሽ ሩዝ በመጥበሻ በማድረግ እሳት ላይ መጣድ። እዚህ ላይ በደንብ ማየት ያለብን የፕላስቲክ ሩዝ ከሆነ ሲቃጠል የፕላስቲክ ሽታ ይኖረዋል። እውነተኛ ሩዝ ከሆነ ወረቀት ሲቃጠል የሚኖረው ሽታ አይነት ሊኖረው ይችላል። ሶስተኛው የሻጋታ ምርመራ ነው። የተቀቀለውን ሩዝ በአንድ ትንሽ ዕቃ ውስጥ አስቀምጡት እና ለጥቂት ቀናት ለምሳሌ ከ2 እስከ 3 ቀናት አስቀምጡት። እዚህ ላይ የምናየው የፕላስቲክ ሩዝ ከሆነ አይበሰብስም ወይም ሻጋታ አይዝም። እውነተኛ ሩዝ ከሆነ ሻጋታ ይኖረዋል ወይም መበስበስ ይጀምራል። አራተኛው የመቀቀል ምርመራ። ሩዙን ሲያበስሉ በጥንቃቄ ይከታተሉት። የፕላስቲክ ሩዝ ከሆነ የማብሰያው ድስት ላይ ወፍራም የፕላስቲክ መሰል ሽፋን ይፈጥራል። በተጨማሪም ሲነኩት በጣም የሚጣበቅ ይሆናል። እውነተኛ ሩዝ ከሆነ ወፍራም ልዩ የሆነ ሽፋን አይፈጥርም። አምስተኛው በመፍጨት መሞከር ነው። ጥቂት የሩዝ ፍሬዎች መፍጨት ወይንም መውቀጥ ይኖርብናል። ዱቄቱ ቢጫ ቀለም ያለው ከሆነ የፕላስቲክ ሩዝ ሊሆን ይችላል። እውነተኛው ሩዝ ከሆነ የተፈጨው ዱቄት ነጭ ቀለም ይኖረዋል። ይህ ምርመራ ሌሎች አማራጭ ለመጠቀም ካልተመቹት ብቻ ይጠቀሙት። ምክንያቱም ሩዝ በጥሬው ለመለየት በጣም አስቸጋሪ ነው። ጤናችንን ለመጠበቅ እነዚህን ዘዴዎች በመጠቀም የምንገዛው ሩዝ እውነተኛ መሆኑን ማረጋገጥ አለብን። ሁልጊዜ ጥንቃቄ ማድረግ አስፈላጊ ነው። ውድ የሀበሻ ኬር ቤተሰቦች ዛሬ በየቀኑ ሩዝ መጠቀም ሊያስከትል የሚችል 7 የጎንዮሽ ጉዳቶችን እንዲሁም የፕላስቲክ ሩዝ ከእውነተኛ ሩዝ እንዴት መለየት እንደምንችል አይተናል። ጤናችን የኛ ውድ ሀብት ነው። የምንመገበው ምግብ በሚገባ መመርመርና የተመጣጠነ አመጋገብ መመገብ ለጤናማ ህይወት ወሳኝ ነው። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ አድርጉ። መረጃው ለሌሎች እንዲደርስ ሼር አድርጉት። ስለ ሩዝ አጠቃቀም ወይም ስለ ፕላስቲክ ሩዝ ያላችሁን ሐሳብ ወይም ልምድ ካለ ኮሜንት ላይ ጻፉልን። ለተጨማሪ ጠቃሚ ቪዲዮዎች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።